ደህና ነው ወይ? በስመ አብ ወልድ ምን ብዬ ምን ደህንነት አለው? የደስታ ስካር ነኝ እንደዚህ ያደርጋል። በጣም ደስ ይላል አይደለ? እንትን ብለን ነበር እንደው እየረገምን እየተንጫጫንም እየተገፋፋንም የሆነ ነገር ቤት ባናስመስለው ኖሮ ሰውየው እንደው አይቀር ጣውጥቶ ነው የመጣው። ጉዳችን ነው ነገር ወታጥፈ ምናምን ናርዲ ሰው አስገብልኛው የሆነ ነገር ወታጥፈ ምናምን ሰው እንትን ባትል ምንድነው ምን ኢትዮጵያ ታሪኳ ተበላሸ እኮ አይደል? ይሄ ለዘላለም ሪከርድ ሆኖ አንለስ ዩቲዩብ ራሱ ካልጠፋ በስተቀር ለዘላለም ሪከርድ ሆኖ የሚቀመጥ ነገር ነው። አዎ ይሄ እኮ በፊት እኮ የዲክሽነሪ ላይ በረሃብ የወጣ ነው እኮ እንደዚሁ እኮ ነው። እንደዚሁ ስም አንዴ ነው የሚይዝህ ከመልካም ሽቶ መልካም ስም ይበልጣልና ኢትዮጵያ ሲባል ዲክሽነሪ ላይ ኦክስፎርድ ላይ ረሃብ ተብላ ተቀምጣ ከዛ በኋላ እኮ እኛ ራሳችንን በምግብ የሆነ 100% ባይሆን መግበናል። ፓርሻሊም ቢሆን አድቫንስድ ወደሆነ ፋርሚንግ ገብተናል። ግን የዓለም ህዝብ እኛን የሚያቀን መንገድ ላይ ሳያየን እኮ እኛን ረሃብተኞች ነው እኮ የሚለን እኮ ጋይስ። ዛሬ የምነግራችሁ ወሬ እኮ የዓለም ህዝብ አይኑን ማመን አልቻለም። የነጮቹን ኮመንት አይታችኋል? የሌላ ሀገር ሰዎችን የሚሰጡትን ኮመንት ከኛ ውጪ ማለት ነው። ታውት እነሱን ተዋቸው። ራሳችሁ አልተገረማችሁ? አያስደንቅም? እስኪ እኔ አሁን ዝም ልበልና የእናንተን ሀሳብ ልስማ። አያና ማውራት አልቻለም መሰለኝ ከቤተሰብ ጋር ነው። እችላለሁ አይደለም ከቤተሰብ ጋር አይደለም። እዚህ እኮ ከሌላ ማይክ ክፍት ነበረ እና ከሌላ ነው እንዴ? ኦኬ እኔ እኮ አንተ መስሎኝ ነው። አዎ እንትን አይ ቲንክ መነን ማይክ ልጅ አለ አብሯት እና እሱን እኮ ምንድነው እሱ ነው እንዴ? እኔ እኮ አንተ መስሎኝ ኪዩት የሆነ ድምጽ ሰምቼ ነው የልጅ ድምጽና ያልኩ የነበርኩት ይሄ አንዴ ነው ስም ከያዘህ በኋላ ማስለቀቅ ከባድ ነውና ለረጅም ጊዜ ተጣብቶን የነበረውን ስም የድህነት እንደ አፍሪካ ኦፍ ኮርስ የኋላ ቀርነት ስዕል ይሳልብናል ሆን ተብሎ ለኤክስፕሎይቴሽን እንዲጠቀም ለዚህ ለአዲሱ የኮሎኒያሊዝም አዲሱ ቀኝ ግዛት እንዲጠቀም ተብሎ ሪሶርስ ኤክስትራክሽን ብሬን ድሬን ይባላል አይደል? ይሄ ገንዘብህን ሪሶርስህን ወርቅህን ንብረትህን ሀብትህን የመበዝበዝ የተማረና ደናደናው መርጦ ወደ ራስ የማጋዝ አይነት አካሄድ ነበር ያው አዲሱ የብዝበዛ አካሄድና ከዛ ጋር ተያይዞ ሆን ተብሎኛ ዛፍ ላይ እንደምንኖር ምንም ስልጣኔ እንደማናውቅ እንደዚህ አይነት ስዕል ተስሎብን ነው የኖረው። ይሄ ሰው እንግዲህ አሁን ያለንበት ዘመን ያው ታውቃለህ የሶሻል ሚዲያ የቴክ ዘመን ነውና የሚናቅ አይደለም። ድሮ እንደው ለጫወታ ፌስቡክ ላይ ምናምን ዘመድ ለማየት ለፎቶ የሚኬድበት ዘመን አብቅቶ አሁን ፓወር ሃውስ ሆኗል። የአሜሪካ ፕሬዝዳንት ለሊት 4 AM ላይ ተነስተው በራሳቸው ትሩዝ ሶሻል ነው ጦርነት የሚያውጁት። የሌላ ሀገር ፕሬዝዳንት እንደ ስናክ በአልሙኒየም ይዘው የሚመጡት ማለት ነውና ዓለም እየተቀየረች ነውና ይሄ ሰው ወደ 50 ሚሊዮን እንግዲህ ኢትዮጵያ ላይ ብቻ ወደ 250,000 ሰብስክራይበር አግኝቷል ከመጣ ማለት ነውና ወደ 50 ሚሊዮን የሚጠጋ ፎሎወር ያለው ትልቅ ቪውወርሺፕ ነው። ዛሬ ልጆችም ወጣትም እሱን የሚያዩ የሚከተሉ ዛሬ ያዩን ሰዎች ነገ ሀገር የሚመሩ ነገ ዓለምን የሚያስተዳድሩ የቢዝነስ ሰዎች፣ ዲፕሎማቶች፣ ኢንተርፕረነርስ ናቸው። ዓለም ነው ያያለውና በዚህ ሁኔታ ላይ ኢሜጃችን ጠልሽቶ ቢታይ ኖሮ በጣም የሚያሳፍር ይሆን ነበርና በጣም የሚያስደስት የሚያኮራ ነገር ነው ያየነው። ሰዋችንም የሚያስደስት ኦፍ ኮርስ ባህላችን ማንነታችን እኮ እርስ በራስ ይሄ በውስጥ የምናረጋት ሽኩቻ ላይ ነው እንጂ አስቀያሚ የምንሆነው የሚያኮራ ነገር ነው ያለን። ኩሩ ህዝብ ነው ያለን፣ የሚያምር ህዝብ ነው ያለን። ሀሴት በጣም ደስ ብላኛለች ሚስ ወርልድ ኦፍ ኮርስ አንተ ማንስታታል ወይዘሮ ሰላማዊት ካሳ የቱሪዝም ሚኒስቴር በጣም ስማርት ናት። ከተማችንን የከተማ ከንቲባችን በጣም ጠቅላይ ሚኒስትር ዶክተር አብይ አህመድ ሪሊ ሊመሰገን ይገባዋል። ሁሉ ጊዜ ማጥላላት ብቻ የሞተ ሰው ነው የምናመሰግነው እኛ ያለ ማመስገን አንችልበትም። ቪዥነሪ ስለሆነ ስለተሰራበት እየተረገመ እንደ አሳዳጅ እንደ አጥፊ የራሱን ህዝብ እንደገፋ እየተቆጠረም ቢሆን ሽንት ቤት በመሃል ሀገር የሚፈስበትን ጠራርጎ የዛገ ብረት ጠራርጎ ከላያችን ላይ እንደዚህ ሰው ፊት የሚቀርብ ሀገር አድርጎ ማሳየት ትልቅ ስራ የሚጠይቅ ለሊት ተነስቶ በሸራ ጫማ እየዞሩ ነው የሰሩት እነኚህ ሰዎች። ከሰኞ እስከ ዓርብ 9 to 5 ሰርተህ አይመጣም እንዲህ አይነት ነገር እና ህዝቡ ተረባርቦ ነጋዴው ተረባርቦ በስንት ትግል ከተማው ከተማ መስሎ እንደዚህ ለዓለም ሲቀርብ በጣም ያስደስታል። አዶናይን አድንቅ ያለው ሰልፍለስነስ ያሳየ
ለኔ ማለት ሳይሆን ይሄንን ልጅ ገፍቶ ወደፊት ለፊት ቋንቋ እንኳን የሚቸገር ልጅ ነው፣ ግን ገፍቶ ወደፊት አምጥቶ እሱ ነገር ላይ በልጁ ቦታ እኮ ልጁ አዶናይን ስግብግብ ቢሆን በልጁ ቦታ አዶናይ መሆን ይችል ነበር። እኔ ሆናለሁ ማለት ነው። አዎ እኔ እኮ ስፒድ ነኝ ሊለው ይችላል። ኢትዮጵያዊ ስፒድ ነኝ 4 ሚሊዮን አለኝ 5 ገባለኝ አንተ ሳትወጣ ብሎ እኮ መጣባት ይችላል። ግን ገፍቶ ያን ሌላ ሰው ወደፊት ለማስጠጋት መሞከር ሰልፍለስነስ በጣም ወድጀለታለሁ እሱን። በጣም ደስ የሚል ነገር ነው። ደስ የሚል ታይም ነው። ባየሁት ነገር ኮርቻለሁ። ማደግ አለበት ደግሞ እንደዛ መስፋት አለበትና እኔ በቼስ ይሄንን የማያመሰግንም አለ። አንዳንድ ጊዜ ችግር እኮ ነው አለ ቴዲ እዚህ ቁጭ ብለን በነገራችሁ ላይ ከዚህ የተለየ ማታመሰግኑም ካላችሁ እኔ እሰማችኋለሁ። ሪኩዌስት ላኩ። ቴዲ ያስወርደናል ምናምን እንሰማለን፣ ችግር የለውም። የተቃራንም ሀሳብ ካላችሁ ብቻ ስድብ አይሆን እንጂ እንሰማለን። አንድ አይነት ድምፅ እንዳይሆን ማለት ነው። ቀጥላያለ ከለከሉን እና በእንትን አሁን እኔ አዶናይን ዛሬ ባደረገው ነገር ሳመሰግነው ከተወለደ ጀምሮ አዶናይ የወሰናቸው ውሳኔዎች ሁሉ ማመስገን አይደለም። ቴዲ ዛሬ ጥሩ ነገር ተናግራል፣ ትክክል ነው ያልከው። ትላንት ደግሞ ስትል ካለ ስትታለህ እልሃለሁ። ነገም አልስማማበት ካለ አልስማማም ነው። ሁሉ ጊዜ ድርቅ ማለት የለብኝም እና የተሰሩ ነገሮችን ጥሩ ነገሮች ማመስገን ልክ ኮሪደር ልማት የከተማው ውበት ስታዩ ያምራል፣ ለካ ስራ ተሰርቷል ማለት መቻል አለብን። አለበለዚያ መጥፎም ስትናገር አላምንህም እኔ አይደል እንዴ ቴዲ? አሁን ጥሩ አይተህ የማትናገር ከሆነ ከአንተ አፍ የሚወጣው ሙሉ ነው የማልቀበለውና ጥሩ ነገሮች ከተማው ላይ የታዩ ነገሮች የተሰራው ስራ ዲሲፕሊን እኔ በእውነት ሚስ ወርልድ ሪፕሬዘንት ሀገሯን ማድረግ የምትችል እንደሆነች አትሌቶቻችን በጣም ሃምብል የሆኑ እነሱ እዛ ጋር እንግዲህ ወርልድ ሬኮርድ ሆልድ የሚያደርጉ እህትማማቾች ዲባባ ሲስተርስ አይቼ በጣም ደስ አለኝ። በጣም ብቻ ኤክስፖዠሮቹ እንዳለ በጣም የሚያኮሩ የሚያስደስቱ ናቸው። በአለም ፊት ለፊት ለብሰን የወጣ ነው። በእውነት የዛሬ 4 ዓመት በነበርንበት ይዘት የዛሬ 5 ዓመት በነበርንበት ይዘት አለም ቢያን እርቃንነት ነው እና የታየው ነገር የተለፋበት ነገር ውጤት ታይቶበታል። ይሄ ነው እንግዲህ ነገ ቱሪዝም ብትሉ ኢንቨስት ለማድረግ ቢባል አንድ ሰው ኢትዮጵያ ሄጄ ኢንቨስት ማድረግ መብራት አለ እንዴ እንትን አለ ዛፍ ላይ ነው የሚኖሩት ከማለት ወጥቶ እንዴ የሚያምር ሀገር አለ ቆንጆ ዌዘር አለ የሚለውን ብዙ በር ይከፍታልና ኢንተርናሽናሊ ይሄ ዲፕሎማሲ አሁን ተቀይሯል። ሚዲያ ዲፕሎማሲ የፒፕል ቱ ፒፕል ዲፕሎማሲ ላይ ወሳኝ ነገር ነው። ኪ ነው ሲጠበቅ የነበረ ነው። ኮርተናል። በጣም ደስ ብሎናል። እናመሰግናቸው እንወዳለን መሪዎቻችን። በሌላው በሰላሙ በፖለቲካው በዲሞክራሲውም ላይ ደግሞ እንደዚሁ የቀና የተሳካ ነገር እንዲሰራ እንመኛለን ለሀገራችን ለማለት ፈልጋለሁ። ቴንክ ዩ ቴድ። ቴንክ ዩ አያና ቴንክ ዩ። የተለየ ሀሳብ ካላችሁም አስገባችኋለሁ፣ ችግር የለውም። ብቻ ጋጥ ወጥነት አይሁን። ስቴጅ ላይ ያሉት ሰዎችን የሚሳደብ ወይም ደግሞ ስለምትናገሩት ንግግር መጀመሪያ ጤነኛ መሆናችሁን አወቁ፣ ከጤነኞች ሰዎች ጋር ለመሳተፍና ሀሳብ ለመስጠት። በተረፈ ግን ደስተኛ አይደለሁም ይሄ ነገሩን ከኑ ምናምን የማለት መብታችሁ የተጠበቀ ነው። ምክንያቱም የሚታዘበው ህዝብ ነው። እንደምላችሁ ነገር እዚህ ጋር ትናገራላችሁ፣ ህዝብ መርምሮ ይበላል። እኔን ግን ከጠየቃችሁኝ ዛሬ እኛ ልንዋረድም የምንችልበት ልንከብርም የምንችልበት ነበር እና ከጉድ የወጣንበት ብዬ ነው ማስበው። አይ ነው በብዙ ነገሮች አትሌቶቻችን በዓለም አደባባይ ላይ አስተዋውቀውናል። በመልካም ነገር እንታወቃለን። የዓለም የሳቅ ንጉስ በላቸውን አፍርተናል። በብዙ መልካም እግር ኳስ ተጫዋቾቻችን በተወሰነ መንገድ አፍሪካ ላይ እንደዚህ ላይ ያስተዋውቁን ጥረት አድርገዋል። ይሄ ግን የተለየ ነው። ይሄ እግዚአብሔር ምስክሬ ነው። እያንዳንዳችሁ ኢትዮጵያውያን ዛሬ ከጉድ የወጣችሁበት ነው። ከጉድ የወጣችሁበት ነው፣ ወይም ደግሞ ከጉድ የወጣንበት ነው። እንዲህ ያለ በዓለም ዙሪያ ላይ እንዳልኳችሁ ፕሮፌሽናል እግር ኳስ ተጫዋች ሳይሆን አይሾ ስፒድ ማለት ቻምፒየንስ ሊግ የሚተነትን ነው። ከነ ሄነሪ ጋር ከነ ቴሪ ዳንኤል አረዲ ጋር ቁጭ ብሎ የሚተነትን ሰው ነው። ሬስሊንግ ላይ የሚሳተፍ ነው። አይሾ ስፒድ ዛሬ ዓለም ላይ ማንህ ማይባል ሰው ነው። አይሾ ስፒድን አትዩት። ተከትለውት የሚመጡ ሰብስክራይበሮችን ወይም ደግሞ ፎሎወሮችን እዩ እስኪ። ኢትዮጵያ እንዲህ ናት እንዴ ብለው ወደ ኢትዮጵያ የሚጎርፉትን ቱሪስቶች አስቡ። አይደለም አንዱ የኑሮ ውድነት የውጭ ምንዛሬ መጦት ነው አይደል? ጥረት ነው አይደል? ይሄ ልጅ ዛሬ በዛች 4 ሰዓት በማይሞላ ሰዓት ውስጥ የሰራው ገጽታ የእያንዳንዳችን ነው። እያንዳንዳችሁ ዛሬ ደረታችሁን ነፍታችሁ አያት ሀገሬን ማለት ትችላላችሁ። አንድም የሚያሳፍር ነገር አታዩም። የሚያሳፍር ነገር አይታችሁ ቢሆን ኖሮ ጎዳና ላይ የሚተኛ የትም ዓለም ላይ አለ። ያለውበት ሀገር አውስትራሊያ፣ ካናዳ፣ አሜሪካ ጎዳና ላይ የሚተኛ አለ። ዳስ ሰርቶ የሚኖር አለ። እኔም ያለውበት ሀገር ላይ ዳስ ሰርቶ መሀል ከተማ ላይ ዳስ ሰርቶ የሚኖሩ አሉ።
እንዲህ ያሉ ነገሮች ግን በደሃ ሀገር ሲታይና በሀብታም ሀገር ሲታይ አንድ አልነበረም። ዛሬ የዓለም ህዝብ የምታያቸው በሙሉ ፎልት ፋይንደሮች ነበሩ። እርግጠኛውን የምነግራችሁ አስቀድመው ራብተኛ ሀገር ነው የሄድከው እርግጠኛ ነህ እያሉት ነው። ልጁ ራሱ ከይዘት እያደረገ ነው ሄደው ማመን አልቻለም። የዓለም ህዝብ ማመን ያልቻለበትን ገጽታ ነው ዛሬ ያያችሁት። ይሄ የእናንተ የሁላችሁም ገጽታ ነው። የቴዲ የሁላችሁም እያንዳንዳችሁ ለየትኛውም የውጭ ሀገር ዜጋ ሀገሬ ይችላል ብለህ ማሳየት ትችላለህ። እና እኔ የተሰማኝ ስሜት ያ ነው። ቴንኪዩ አያና። ከአያና ቀጥለው መሶብ ጤና ይስጥልኝ። እንዴት ነህ መሶብ? ጤና ይስጥልኝ ቴዳ፣ እንዴት ነህ? በጣም ደስተኛ ነኝ ስላስገባኝ። የመጀመሪያ ጊዜ ነው ቤትህ። እንግዲህ እኛ ጣሊያን የምንገኝ ሞሰብ ኢትዮጵያ ሬስቶራንት ይባላል። እንግዲህ ከቤቱ ልጀምርልህ። እኔ ዛሬ በጣም የተደሰትኩበት ቀን ነው። እሱም ምንድነው? በተለይ ለእንደኛ አይነቱ ኢትዮጵያን አዝሎ ለሚዞር በኢትዮጵያ ስም ለሚነግድ ትልቅ ኩራት ነው። ለምን እኔ 2 ዓመቴ ነው ሬስቶራንቱን ከከፈትኩ። በ2 ዓመት ታሪኬ ውስጥ 99% ቱሪዝም ላይ አልሰራችሁም ነው የሚነግሩኝ ነጮች። ቱሪዝም ላይ አልሰራችሁም፣ ለምንድን ነው ቱሪዝም ላይ በደንብ ያልሰራችሁት ነው የሚሉ። ለምን በዚህን ያህል ያው በቻልኩት እንኳ እዚህ በማረገው በባህላችን በምግባችን አያቁንም ነበር እና በደንብ አያቁንም እና ሲያቁን እንዴት ለምንድን ነው በደንብ ቱሪዝም ላይ ያልሰራችሁት ብለው ነው ኮሜንታቸው። እንደ ሀገር በጣም የተደሰትኩበት ነው። በጣም እንዲሁም 9 ያንግ ወጣቶች እንደዚህ ሞር ዩቱብ ላይ ቲክቶክ ላይ ምናምን ተሳታፊ የሆኑ እራት እየበሉ ነበርና ስነግራቸው በጣም ነው የተደመሙት። ገብተው ነው ያዩ እና ምንም እውነት ሂዶ ነበር ሀገራችሁ ምናምን ብሎ እንትን ያሉት እና በጣም ብዙ ነገር የተማርኩበት ነው። ፍቅርን አይቼበታለሁ። እንደ አንድ ሬስቶራንት ወይም ደግሞ ባህላችንን ምግባችንን እንደሚያስተዋውቅ ደግሞ በሙሉ ደስ ብሎኝ እያለ አንድ ነገር ብቻ ነው ደስ ያላለኝ። እሱም ምንድን ነው? አንዳንድ የሚያምሩ ነገሮች አሉን፣ የማያምሩ ነገሮች አሉን ለሰው ለማስተላለፍ ወይም ደግሞ አንድን ሰው ለማስለመድ። እሱም ምንድን ነው? ይሄ አሁን ይሄ ጥሬ ስጋ ሲበላ ኢሚዲየትሊ እኔም ወዲያው ሾክ ነው የሆንኩት። ለምን እኔ እዚህ የፈለገው ነገር ቢሆን ክትፎ ጥሬውን አልሰጣቸውም። ለምን ያው ኢሞሽን ናቸው፣ መቅመስ ይፈልጋሉ፣ ሁሉንም ማየት ይፈልጋሉ። ግን ያው አስረድተህ ወይም ደግሞ ግንዛቤ እንዲኖራቸው አድርገህ ካልሆነ ኢሚዲየትሊ ትንሽ እዛ ላይ ብቻ ነው ኮሜንት የነበረኝ እንጂ በሙሉ እንደ ሀገር እኔ ለመጀመሪያ ጊዜ ዩቱብ ላይቭ ገብቼ ያየውበት ፕሮግራም ነው የነበርና በጣም ነው የተደሰትኩት። ገና ከዚህ በኋላ ብዙ መሰራት አለበት። ዓለም በደንብ ያቀናል። አጋጣሚውን ደግሞ በደንብ የተጠቀምንበት ይመስለኛል። በዚህ አጋጣሚ እንደ ወንድሞቼ እኔም አዶናይን ፍቅርን ያየውበት ነው። ለወንድም ሰፖርት መደራረግ መደጋገፍን ያየውበት ነው እና በጣም እኔም ዛሬ የተደሰትኩበት ቀን ነው። ኢትዮጵያን ሰው ሀገር ላይ እንደሚያስተዋውቅ አንድ ሰው እና በጣም ቴንኪው አመሰግናለሁ። ይሄን ነው የምለው። ይቅርታ አነጋገር አልችልም። በአንድ ድንጋይ 2 ወፍ ነው። ቴንኪው በጣም አሪፍ ነው። በነገራችን ላይ ኢትዮጵያዊ ወንድማችን ነው። ያለበት ቦታ ሄዳችሁ ጎራ ብላችሁ ደገፍ አድርጉት። ያው በተገኘችው አጋጣሚ እሱም ወንድማችን ነው፣ ሌላ ዜጋ ጋር አልገባም። ከልብ እናመሰግናለን። መሶብ ኢትዮጵያ ሬስቶራንት የት ነው የሚገኘው? የት ነው ያለው? የት ነው ያለው? ጣሊያን ፓርማ ከተማ ጣሊያን ፓርማ። እሺ፣ በአንድ ወቅት ከእንደገና ደግሞ ይሄ የምታየው በሙሉ አሁን እዚህ ግድግዳው ላይ የእጅ ስራዎች በሙሉ የምታይ በኢትዮጵያዊ የተሰሩ ናቸው። እንደዚህ ዲዛይኖች ኢትዮጵያ አርቲስት ነው የሰራው። ሲለን ዲዛይን ይባላል እና በቻልነው መጠን እንግዲህ ያው በሀገራችን እየነገርን ነው እና አመሰግናለሁ። ቴንኪው። ፎሎ አርጉት። በዚህ አጋጣሚ እንግዲህ የመጀመሪያ ፎሎ አርጉት። ሰላም ብያለሁ። መሶብ ቴዲ አንድ ጊዜ እድል ስጠኝና እኔ ተናግሬ ልውጣ። ስራ ላይ ነው ያልጨረስኩ። ኦኬ፣ ለነገሩ ስላልሆነ ችግር የለውም። እሺ፣ ምትቸኩይ ከሆነ ከይቅርታ ጋር በጣም ከይቅርታ ጋር አውሪና ምን ተሰማሽ? ከዛ ወደ ያብ ይመጣለሁ። ኦኬ፣ ለመጀመሪያ ሃፒ ኒው ይር ሁላችሁንም።
ስለሰጠኝ እድልም በጣም ነው የማመሰግነው። እኔም ከጣሊያን ነኝ፣ የመሶብ ጓደኛ ነኝ። እንለያያለን በሀገር እንጂ በከተማ ከጣሊያን ነኝ። እኔም ዛሬ በጣም 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 ደስተኛ ሆኜ የነበርኩት ለምን እኔ የጣሊያን ሬስቶራንት አለኝ 27 ዓመቴ ነው እዚህ ሀገር እና ምን እንደሆነ ልንገርህ። እኔ ከጣሊያን ጋር ነው የምሰራው 24 ሰዓት ከጣሊያኖች ጋር ነው የምሰራው። ሬስቶራንታችን የሲፉድ ሬስቶራንት ነው። ሁል ጊዜ ሬዲዮ ሲመጣ ረሃብተኞች፣ ሬዲዮ ሲመጣ በሬዲዮ ኖቲስ ሲያቀርቡ ማለት ነው እና ሁሉም ከስተመር እየመጣኔን አገርሽን እየታየ ነው። እኔ ሁሌም መልስላቸው ይሄ ድሮ ነው፣ እኔም አልተወለድኩ በዛ ሰዓት። ይሄ ለነፋኦ ምናምን እርዳታ ለመጠየቅ የሚያቀርቡት ነው። ሁል ጊዜ ነው የምለው። እሺ የት ነው የምትኖሩት? ዛፍ ላይ የት ነው? እንዲህ ነው በቃ። ቴዲ እናቴ ትሙት አንድ ሀበሻ የለም እዚህ ሀገር በጥቁር ነው የምልህ በስነ ስርዓት የሚኖር ነው። በስነ ስርዓት ማለት ይቅርታ አማርኛውን ምንም የሚጎልብኝ ሰው አይደለሁም። ሁሉ ነገር እንደዛም ሆኖ ፈተና አለ። እሺ ትልቅ ፈተና፣ ለዛውም የጭንቅላትህን የሚነካ ፈተና። ሀገርሽን ይዩ እንዳንተ ሀገር እንደዚህ ነው እንደዚህ በቃ ጠረጴዛ ላይ እንደውም አንዳንድ ጊዜ ዜና ሲመጣ እኔ ሬዲዮ ከሆነ ሬዲዮን አጥፋለሁ፣ ልጆቹን አጥፍላቸዋለሁ፣ ሙዚቃ አድርጎ። ለምን? ስለሚጠሩን። ጥቁርም ከሆኑ ተወው ኢትዮጵያን፣ አፍሪካም ከሆነ አንድ አይነት። ለምን? እኛ አንድ አይነት ነን፣ ኢትዮጵያ ውስጥ ነን እኛ ኢትዮጵያውያኖች። አንዴ ከወጣን አንተም ጥቁር ነህ፣ እኔም ጥቁር ነኝ፣ ናይጄሪያውም ጥቁር ነው፣ ሁላችንም ጥቁር ነን፣ አንድ ነን። እኛ ነን ኢትዮጵያንን ምናምን የምንለው እንጂ አንድ ጊዜ ከኢትዮጵያ ከወጣን ናይጄሪያው፣ ሴኔጋሉ፣ ኮንጎ ሁላችንም ጥቁር ነን። በቃ ግን ሁላችንም አለን ማለት የአስተዳደግ ስርዓት አለን። አንተም ስትራም በረማመድ ትታወቃለህ ማን እንደሆንክ፣ በአነጋገር ስትበላ ሁሉ ነገር ትታወቃለህ ከየት እንደመጣ። እኛ ኢትዮጵያውያኖች የተለየ ባህሪ ያለን በጣም በስነ ስርዓት ያደገ ግን ሁሉ ጊዜ በችግር ነው የምንታወቀው፣ በረሃብ ምንም እንደሌለን። እኛ ከሁሉ ነገር አለን፣ አልቻልንበትም። እርስ በርስ መስማማት አልቻልንበትም እንጂ ሁሉ ነገር አለን፣ ሁሉ ነገር አለን። ችግራችን እኛ ውስጣችን ነው። እኛ እርስ በርስ ስለማንስማማ ነው። ቴዲ እናቴ ትሙት እኔ ጣሊያን ሀገር ሳራ ዳቪንቺ ብለ ብትጠራ ምን አይነት ሰራተኛ እንደሆንኩኝ ይመሰከራል። ምንም ነገር አይጎልብኝም። ግን የሚጎልብኝ ምን እንደሆነ ታውቃለህ? ሀገሬ ኢትዮጵያዬ፣ በማንነት የምትመሰገንበት፣ በማንነት የምትታወቅበት፣ ቢርብህ አኳኩተህ ጎረቤት የምትበላበት፣ ቢከፋ አይተውክ ምን ነው ከፋ የምትልበት እና ይሄው ላይ ተናገርኩት ስሜታዊ ሆኜ ነው። ዛሬ ይሄ ልጅ መጥቶ ኢትዮጵያችንን በረሃብተኛ ብቻ አይደለም ያለንንም ኢትዮጵያ ያላትንም ነገር ነው ለዓለም ያሳየው። ኢትዮጵያም እንዴት እንደሆነች ረሃብ ብቻ አይደለም። ረሃብ ሁሉም ሀገር አለ፣ ሁሉም ዓለም አለ። በተለይ አሁን ሁሉም ዓለም አለ። እሺ ቴንኪው ሳራችን። ትክክል። ሌሎቻችሁ ለገባችሁ ሰዎች ይገባኛል። የፖለቲካ ውይይት ወደ በኋላ እናደርጋለን። ዛሬ አንድ ጊዜ ሬስቶራንት ላሳየህ። እሺ እንደ መሶብዬ ቀንቼ ነው ካንተ አንተም ስላሳየ ነው ቪዲዮ የከፈትኩት።
ጆርጆ የሚያችን ሊሉሽ ቴዲ አድቨርታይዚንግ ማስከፈል ይኖርባል ወደፊት ሚዲያ አይደለ? አረ ለቴዲ ወርቅም እሰጠዋለሁ እንኳን አችን ሊላሉሽ ይኸውልህ ይሄ ሬስቶራንታችን ነው። ጣሊያን ነገር ስትመጡ ፊዩሚሺ ነው። ኤርፖርቱ ስር ነን ያለ ነው። ኤርፖርት ስር 2 ደቂቃ ከኤርፖርት ስትመጡ ትገቡኛላችሁ። የት ከተማ ነው ጣሊያን? ሮም ነኝ። ሮም ግን ኤርፖርቱ ስር ነኝ ያለሁት ቢቹ አጠገብ። እንዴ ሮም ከሆናችሁ ነው በቃ ቴዲ ጋር ይችሽ ነው ብላችሁ መተዋወቅ የማይጠበቅባችሁ። ሳራዬ እንዴት ነሽ ምናምን ብላችሁ ሂዱና ጎብኟት። ቴንኪዩ ሳራችን ቴንኪዩ። ኦኬ ቴንኪዩ በጣም ነው አመሰግነው። መተጋገዝ አለብን እንደዚህ ሬስቶራንት ሲከፍቱ። ያው ፖርቱስ ነው ስሙ። ቴንኪዩ ሳራችን። እሺ ኦኬ ቴንኪዩ ከልብ አመሰግናለሁ። እሺ ክብራትና ክብራን ዛሬ ሀገራችሁን እንዴት አያችኋት? አይሻው ስፒድ የዓለማችን ቁጥር 1 የሚባል ስትሪመር ነው አይደል? አሉ ከሚባሉ ከ45 ሚሊዮን በላይ ተከታዮች ያሉት ሰው ነው። በ6 ሰዓት አለፈው ኦልሞስት 9.5 ምናምን ገብቷል። ወደዚህ ላይቭ እስከገባ ድረስ ኦልሞስት 10 ሚሊዮን በ6 ሰዓታት ውስጥ 10 ሚሊዮን የዓለም 250 ሺህ ሰብስክራይበር አድርገዋል። 50 ሺህ ሰብስክራይበር አግኝቷል። ጨምሮለታል። በአንድ ላይቭ ሲገባ ማለት ነው። ኬንያ እንኳን 2 ቀን ቆይቶ ነው ሲናገር እንደሰማት። ኢትዮጵያ ውስጥ ብቻ ይሄ ልጅ ወደ ኢትዮጵያ ከመሄዱ በፊት ይናገር የነበረውን ንግግር ብታደምጡት ስለ ኢትዮጵያ ያለው አመለካከት ከፊቱ ገጽታ ላይ መረዳት ትችላላችሁ። የሰዎችን ኮመንት ስሙ። ራበኝ ኢነርጂ ፈልጋለሁ ባለበት ሰዓት የዓለም ሕዝብ ይለን የነበረውን ነገር ኮመንቶችን አንብቡ። በዚህ ኮመንት ውስጥ አንዳንዶቻችሁን እያየን ነው። ምን ኢትዮጵያ የሆናችሁ ራሳችሁ፣ በነገራችን ላይ የምናዋርደው ራሳችን። እዛ ጋር አሉታዊ ኮመንት ብንሰጥ ራሳችንን ነው የምናዋርደው። ሰዎች እንዲሰድቡን በር ነው የምንከፍተው። የሆነ ሆኖ ግን ሀገራችሁን ስታዩ ኢትዮጵያ ንግድ ባንክ ህንፃ ይመስለኛል ባለሳሳት እዛ ላይ ሆኖ በድሮን ለዓለም ሕዝብ ያን አዲስ አበባን ሲያሳይ ምን ተሰማችሁ? የዓለም ሕዝብ ሲገረም ምን ተሰማችሁ? እቺ ሀገሬ ናት አያችሁ ምናምን ብላችሁ ደረታችሁን ነፋችሁ ወይንስ ተናደዳችሁ? በዚህ አውድ ነው እያወራን ያለ ነው። አይሻው ስፒድ ዛሬ የዓለም መነጋገሪያ ሆነ። በነገራችን ላይ እሱ ብቻ አይደለም፣ የእሱን ቪዲዮ የተቀባበሉ ሪአክሽን ቪዲዮ የሚሰሩ ነጮችም ሁሉ የሚናገሩትን ብትሰሙ ይሄ ኢትዮጵያ ነው እያሉ ነው። ይሄ ኢትዮጵያ ነው፣ እርግጠኛ ነው ኢትዮጵያ ነው የሄድከው እያሉት ነው። በነገራችን ላይ የከተማ ማስዋብ ገቢ የማይመስላችሁ ሰዎች አላችሁ አይደለም? ይሄ ተርሻሪ ኢኮኖሚ ወይም ደግሞ ስሞክለስ ኢንዱስትሪ ነው። ቱሪዝም መሳብ ማለት ነው። አንድ ሀገር ላይ ቱሪስቶች ሲመጡ ዶላር ነው ይዘው የሚመጡት። ቱሪስቶች ሲመጡ ብዙ ነገር ነው ለሀገር ይዘው የሚመጡት እና ከዚህ አንጻር ዛሬ በዓለም አደባባይ ያያችኋት ኢትዮጵያ ሀገራችሁ እንዴት ነበረች? ምን ተሰማችሁ? እንከንም ካለ ከዚህ ጋር በተያያዘ እንከኑን ወይም ደግሞ መስተካከል አለበት የምትሉትም ነገር እንድትናገሩ ልስጣችኋለሁ ለሁላችሁ። በተደጋጋሚ እንዳልኩት ይህን ነገር ላደረጋችሁ በሙሉ ልባዊ ምስጋና ይገባቸዋል። ጠቅላይ ሚኒስትሩ ምንም ጥያቄ የለውም፣ ትልቅ ክብር ይገባዋል። ኢንክሬዲብል የሆነ ስራ ነው የሰራው። የባህልና ቱሪዝም ቢሮ እያንዳንዱን ነገር ስቴፕዋን ጠብቃ በማድረግ የከንቲባዋ፣ ጸጥታዎች፣ መንገዶችን በመከፋፈት ፖሊሶች፣ አይ ነው ኢትዮጵያውያን ቲክቶከሮች፣ አዶናይ ሁሉ ምስጋና ይገባቸዋልና እናንተ ምን አያችሁ? አንዳንዶቻችሁ ምናልባት ሰዎች ካላዩት አንግል የምታዩት ነገር ካለም እስኪ ውዳሴም ካለ አስተያየት ከእናንተ እንጀምር ብዬ ነው። የአቢ ነበረች ልትናገር የነበረችው። ከአቢ በኋላ ወደ ዋንጋሪ ከዛ ወደ ጆቢራ እንሄዳለን። እሺ አቢያችን ምን ትያለሽ? ቴዲዬ በጣም ደረት ነፍተናል ዛሬ፣ ደስ ብሎናል። እንኳን ደስ ያለን ሁላችንም። አንድ ዩቲዩብ ላይ ላላችሁ ቪዲዮ እያስተካከልኩ ነው። ፖስት ታያላችሁ ጎን ለጎን። ቆይትም እንዳትሄዱ አሳያችኋለሁ። ያቢ ያውሪ። እሺ አው ደስ ይላል። ያው ንጹህ ከተማ ታይቷል ዛሬ፣ በጣም ደስ ይላል። ያው የተፈለገው ያ ነበረ። ዩዥሊ ማለት አሁን እኔ እንትና ማነው ልጁ ማነው ጄሰን እንትን ይላል እሱ አሁን እሱ ይሄኛው ለሱ ተብሎ ወይም እሱን ይማርከዋል ምናምን ሳይሆን 48 ሚሊዮን ከምናምን ሰው እዛ ላይ ስትሪም ያደረገ ኢትዮጵያን ያየ ያንን ነው በቃ ለነዛ ነው እንጂ ማሳያነቱ
ምናልባት ጄሰን ምናልባት ሊመርጥ የሚችለው አንዳንድ ቦታ አሁን ናቹራል የሆኑ ቦታዎችን ቢሄድ ካልቸራል እና ትራዲሽናል ነገሮችን ቢያይ ለሱ የተለየ ነገሮችን ቢያይ ነው ይመርጣል ምለው ከባህሪው አንፃር ማለት ነው። ዋይልድ የሆነ ቦታዎችን መሮጥ መሯሯጥን ምናምን ያንን ነው እንጂ ሳፎኬት የሆነ ላይክ ነው ከተማ ውስጥ እንትን ማለት ነገር ብቻ አይደለም። ያው ደስ ብሎታል፣ በጣም ደስ ብሎት አሳልፏል። ደስ የሚል ነገር ነው። ብዙ ተዘጋጅተዋል፣ ብዙ ለፍተዋል። እንትኖች መንግስታችን በጣም ጥሩ ነው ያደረጉት። በእውነት በጣም ደስ የሚል ነው እና ታይቷል። በጣም ደስ ያለኝ ነገር ታይቷል። እንደምንም ተብሎ እሱ የሮጠም ምንም እያለም አሳይቷል፣ ታይቷል ከተማው። ይሄ ትልቅ እንትን ነው፣ ትልቅ የተገኘ ውጤታችን ነው እና ያው እንትኑም እንዳለ ችግራችንም እንዳለ ኮሜንት ላይ ኢትዮጵያኖች በአብዛኛው ብታዩ ገብታችሁ አይታችሁ ቢሆን ኖሮ ዩቱብ ላይ ነው እያየው ነበርና ጊቭ ሚ ማኒ የሚለው ማማንድን ሳይቻል ሲቀር እዛ ኮሜንት ላይ ጻፍ ነበርና በጣም ብዙ በቃ ጊቭ ሚ ማኒ አም ሃንግሪ ምናምን ኢትስ ላይክ ኢትስ ሪያሊቲ ኦፍ ኮርስ የትም ሀገር ያለ ነገር ነውና ግን ኢትስ ኦኬ ላይክ ነው። ያም ቢሆን የተሳካ ስትሪም ተደርጓል። አገሪቱ ያለችበት ሁኔታ በርግጥ ኢትስ ናት ዘ ሴም አዝ ኢት ሉክስ ላይክ ውጭ አሁን ከተማው አምሮበትና እንትን ብሎ እንዳለ ሁኔታ አይደለም። ምናልባት ችግር አለ፣ ብዙ ችግር አለ። ሰዎች ይሞታሉ፣ መፈናቀል አለ፣ ብዙ ሰዎች ተከፍተዋል በሀገራቸው፣ ብዙ መከፋት አለ። ያም እያለ ሆኖም እያለ ግን የውጭ አገር ሰዎች ኢትዮጵያን በዚህ መልኩ ማየታቸው ደስ ይላል። ኢትስ ኦኬ ብለን እንቀበላለን። አይሾ ግን ብዙ ትዊቶች ተደርገዋል። አሁን ልጁ ይሄ ትዊንስ ሆኖ የመጣው የኢትዮጵያዊ አይሾ ስፒድ የሆነው ልጅ ትንሽ እሱም ቢዘጋጅ ጥሩ ነበረ። በእንግሊዝኛ በቋንቋ እንደሚመጣ ብዙ ቀን ተዘጋጅቶበታል፣ ተነግሮታል። እንደው ቢያንስ እንደው ተውና እንደው እንግሊዝኛው ቀርቶ እንደው በአማርኛ እንኳን ተረረረም እያደረገ ቢናገር እነሱ ይተረጉሙለት ነበረ። ልጁም ግራ ገባው፣ ደነገጠ፣ ተጨንቆ ቀረ። እነ ዲባባም በጣም ነው ያዘነው በእነሱ። በጣም ስዊት ነው ኢትዮጵያዊ ስዊት ነው ስፒድ ነው ባከት ነው ስፒድ ነው ይባል። ኤኒዌይ ምን አለ እስቲ አሁን ኤኒዌይ አይ ይሄ አሁን ትልቅ ነገር ነው። እንደሚመጣ ታውቋል። ተዘጋጅተው ልብስ ለብሰው ሄደዋል። እነ ዲባባም ቢሆኑ ቤተሰቦች የሆነ በቃ ቋንቋ አውጥተው መናገር አለባቸው። ይጠይቃል የሆነ ነገር የሚያስረዳው የለም። ያ አንድ ጎበዝ በጣም ጎበዝ የአዲስ አበባ መስተዳደር ይሄ የባህል ቱሪዝሙ ያዘጋጀው ተርጓሚ ልጅ በጣም ጎበዝ ነው። እሱ ነው እየመጣ እንደው አንዳንድ ነገር ብዙ ነገር ይጠይቃል። ብዙ ማወቅ የሚገባውን ነገር ሳያውቅ ነው ልጁ የሄደው ማለት ዓለም ሳያውቅ ማለት ነው። ዓለም አላወቀም፣ ምንም ሳይነገር ነው የቀረው። እዛ ጋር ሪፕሬዘንት ያደረጉ ሰዎች ቋንቋ ከቋንቋ ችግር የተነሳ መግለጽ አልቻሉም እና ያ ነበረ ትንሽ አገሪቱን መግለጽ አልተቻለም በሚገባ። ግን በአይን ታይቷል፣ ያ ውበቱ ታይቷል። ያንን ነው በቃ የሚፈለግ የነበረው። እሱ ተሳክቷልና በኔ እይታ ያው በርግጥ ኢትዮጵያ ውበቷ አምራለች፣ ደምቃለች፣ ታይታለች። ግን አደንደፍደዴ ሁላችንም ማተኮር ያለብን ሀገራችን ኢኮኖሚያዊ የት ላይ ነው ያለው is it real like ነው የሚለውንም ዞር ብለን ማየት አለብን። የህዝባችን የእውቀት ደረጃ ሴት ላይ ነው ያለው። ተማሪዎች ሲጠየቁ በእንግሊዝኛ መናገር፣ ስማቸው መናገር፣ በቃ ምንም ነገር መናገር አይችሉም። የትምህርት እንትናችን ምን ያህል የወደቀ እንደሆነ ይሄንን ያሳያልና እነዚህ ነጥቦችም ዞር ብሎ ለማየት መስታወት ሆኖናል ይሄ ዝግጅት። ቴዲዬ በኋላ መለስበታለሁ፣ ለሌሎች እድል ልስጥ። ቴንክ ዩ። በዩቲዩብ ላላችሁ የምታዩት የአዲስ አበባ ገጽታ ነው። ከድሮን የተነሳ የስፒድ ቲም ያሳየው ነው። ኢንጆይ አድርጉት። እዚህ ቲክቶክ ላይ ደግሞ ሲወያዩ ነው የምትሰሙት ኢትዮጵያውያን ወገኖቻችን። ዛሬ በነበረው ድባብ የዓለም ሕዝብ ኦፍኮርስ የተነጋገረበት ነው። ማይነጋገርበት የለም። እኛ በዚህ ጉዳይ ሳንነጋገር ወደ ሌላ ጉዳይ መሄድ አንችልም። እንዴት አያችሁት እያልኩኝ ከወንድም ከእህቶቼ ጋር እያወራሁ ነው ያለሁት። ያቢን አመሰግናለሁ። ወደ ዋንጋሪ እንሄዳለን። ዋንጋሪ
እንኳን ደስ ያላችሁ፣ እንኳን ደስ ያለን ቴዶ። በጣም አንተ ራስ ኢትዮጵያ እየሆንክብን እኮ ነው። በጣም ደስታ ራሱ ይጋባ ነበርና እጅግ በጣም እንዳልከው ዶክተር አብይ የዛሬ 4 ዓመት ታስታውስ ከሆነ ወሬኞች ያወሩ እኛም እንሰራለን፣ እነሱም ወሬያቸውን ይጨርሳሉ፣ የኛም ስራ ማውራት ይጀምራል ብሎ ነበር። ታስታውስ ከሆነ የዛሬ 4 ዓመት ንግግሩን በትክክል ብዬለት ላይሆን ይችላል። ስለ ወሬኞች የአዲስ አበባን ስራ ብልጭልጭ ያሉ ከሺሻ ቤት ጋር ያመሳሰሉ ሁላ ፖለቲከኞች ነበሩ። ከሺሻ ቤት ጋር የአዲስ አበባን የልማት ስራ የሺሻ ቤት ነው የሚመስለው ብለው የተቹ አንጋፋ ፖለቲከኞች ራሱ ነበሩ። ኦሮሞ አባቶች ሲተርቱ ምን ይላል መሰለት? ሄድችን ተረት ጻፋት ለራስም ይጠቅማል። ዱጋ አፋን ቀበን ፉኛኒን ባቲ ይላሉ። እውነት አፏን ቢይዟት በአፍንጫ ትወጣለች ይባላል። የተሰራ ስራ እንደዚህ ይመሰክራል። ያንተንም ገበና ይሸፍናል። አያ ያንተንም ገበና ይሸፍናል። አንድ ፕላን ባክ ቱ አፍሪካ የሚል ኢትዮጵያ ሺሻ ቤት መሰለች ብለው እነሱ ደግሞ ሺሻ ቤት የሚመስል ዱባይ ምናምን ይሄዳሉ፣ ይዝናናሉ። ዱባይ ሺሻ ፍለጋ ዱባይ ይሄዳል። እና በጣም የሚገርም አንድ ፕላን ባክ ቱ አፍሪካ የሚሰራ አንድ ጥቁር አፍሪካዊት አለች። ምን እንዳለች ታውቃለህ? The lies are fading, the homecoming is real ብላን የሰራችበት ፕሮግራም። The lies are fading ኢትዮጵያ ላይ የተዋሸው ውሸት አሁን አየህ እንትኑ እየተገለጠ መጣ። የተሰራው አዲስ አበባ ቱ ቢ ኦነስት እንኳን ከውጭ ላላችሁት እኛ ሀገር ውስጥ ላለ ነው። በየቀኑ ነው የምታስደምኝ። በየቀኑ ነው የምዞረው በመኪና በየቀኑ ታስገርመኛለች እየወጣ ያለው ነገር። እንግዲህ ያን የተናገረው እኛም ስራውን እንሰራለን፣ የሚያወሩት የሚተቹ እነሱም ትችታቸው ያልቃል፣ የኛ ስራ ያኔ ማውራት ይጀምራል። ይሄ ማለት ነው፣ ሌላ አማርኛ የለውም። ይሄው ማውራት ጀመረ። ስራው አስተውለዋል። አድዋ ሙዚየም ውስጥ ገብቶ ታሪኩን ሲጀምር ጫማው እንዳወለቀ ልጁ ደንግጦ ስለ ጥቁር ነፃነት የተደረገውን ትግል ሲመለከት ጫማውን አወለቀ። አንተ ለክብሩ አየው። ገና የዓመት ልጅ እኮ ነው፣ ወጣት አንድ ፍሬ ልጅ ነው። ባይዘው ወይ ከዚህ ልጅ የምንማረው ኢትዮጵያን ስላስተዋወቀ ብቻ አይደለም፣ ለወጣቶች ያስተላለፈው መልእክት ነው። በጣም ያስደስተኝ ይሄ ልጅ በኮሮና ወቅት ምንም እዚህ ግባ የምትለው ሰው አልነበረ ነበር። በትንንሽ ሚዲያ በቪዲዮ ኮሮና ነው ይሄ ጌም ጨዋታ ያስለመደውና ያ ዶክተር አብይ ታስታውስ ከሆነ እንደዚህ አይነት ችግር ሲያጋጥም እንደ ኦፖርቹኒቲ እንጠቀመዋለን፣ ለእድገት እንጠቀምበታለን ይል ነበርና ይሄ ልጅ ኮሮና ነው ያሳወቀው። አሁን የደረሰበትን ተመልከት። በ50-40 ሚሊዮን ተከታይ አፍርቷል። ይሄ ልጅ እየዞረ አፍሪካ ከተሞችን እየዞረ ፓን አፍሪካኒዝምን እየቀሰቀሰ ያለ ልጅ ነው፣ ሊደገፍ የሚገባ ነው። ይሄ ለኢትዮጵያውያን ወጣቶች የሚያስተምረውን ተመልከት። እጅግ ብዙ ነገር ያስተምራል። በነገር ላይ ወደ አፍሪካ ቱር ከማድረጉ በፊት አይሾ ስፒድ ወደ እነዚህ ኢስተርን ዩሮፕ አካባቢ የደረሰበትን የዘረኝነት ጥቃት ብታዩ እያንዳንዳችሁን እሱ ውስጥ ታዩ ነበር። በተለይ ፖላንድ የእግዚአብሔር ሰላምታ እንኳን ሲጠይፉ ታያላችሁ። ዝንጀሮ ሂድ ወደ ጫካ ሲሉ ታያላችሁ። በተለይ የዓለም ሕዝብ በሙሉ መነጋገሪያ የሆነበትን ጉዳይ በጣም ነበር የተጫወቱበት፣ እንደ ዝንጀሮ እየጮሁበት ማለት ነው። ዛሬ ወደ አፍሪካ ሲመጣና እንደ ኢትዮጵያ ያሉ ሀገሮችን ሲያሳይ ኢንፋክት ኢሮፓውያን ራሳቸውን እስኪደመሙ ድረስ ነው እነሱም እኛን የሚስሉትና የሚያዩት ማለት ነው። አሁን ነጮቹ ይሄን ጓደኞቹ ይሄን እያገጣጠሙ ነው እየተነተኑ ያሉት። ግሪክ ቴንክ ዩ ፊሽ ከፍተኛ የሆነ የዘረኝነት ጥቃት የደረሰበት ሰው ነው። ዘረኝነት ሲባል እኔና እናንተ ማለት እኮ ነው። አንድ ጥቁር እንደዚህ ሲዋረድ እኔ እናንተ ተዋረድን ማለት ነው። አባቶቻችን ለጥቁር ነፃነት ዋጋ ከፈሉ አይደል የምንለው። ይሄ ልጅ አባቶቻችን ዋጋ በከፈሉለት አገር መጥቶ ነው ለነጮች ያስተዋወቀው። እሱንም ከግምት ማስገባት አለባቸው ለማለት ነው። ዋንጋር ይቀጥል። በጣም እና ወጣቶች ከሱ የሚማሩት መማርም ያለባቸው ከምንም ትልቅ መድረስ ይቻል ነበር። በኮሮና የዛሬ 7-5 ዓመት የልጅ ይወዝ ነው በዲ አሁን ግን በዓለም ሂቢኬም ሰንበዲ አያ አንዳንድ ጊዜ ጠንክሮ በተሰማሩበት ዘርፍ ጠንክረው ከሰሩ ትልቅ ደረጃ ይደረሳል። ይሄን ሊማሩ ይገባል። በሌላ በኩል ደግሞ የአዶናይ ቀና ልብ እንዲጋባብን በእውነት ጸሎቱላ ማድረግ ያለብን ይመስለኛል። አንተ የልጁን ልብ ቀና ልብ ወንድሙን ለማሳደግ ወንድሙን ወደፊት ለመግፋት የሚያደርገው ጥረት
ኢቭን ለአይሾ ስፒድ ራሱ ኢትዮጵያውያኖችን ከጎኑ ቆመን እንትኑን ሰብስክሪፕሽኑን እንጨምርለት የሚለው ፖዚቲቭ አመለካከቱን ስትመለከት እንዲህ አይነት ፖዚቲቭ እይታዎች ሊያድጉ ይገባል። አዶናይም በዚህ አጋጣሚ በእርግጥ የተረሱ አርቲስቶችን እያስታወሰ የሚሰራው ስራ እጅግ ኢንክሬዲብል ስራ እየሰራ ነው ያለው። በዚህ አጋጣሚ የአዶናይ ልብ እንዲሰጠን ጸሎት እናድርግ እላለሁ። ግን አንድ የታዘብኩት በእርግጥ አለማወቅ ይመስለኛል። ባህላዊ ቲሸርት ምናምን ሲሸጡ እንደዚህ አይነት ቦታ ላይ በነፃ በመስጠት ድርጅትንና ራስክን ፕሮሞት ማድረግ አለብህ። ለምታልፍ ጊዜ የማይሆን ዋጋ በመስጠት ኦፖርቹኒቲ ለመጠቀም የሚሞክሩ ነጋዴዎችን በዚሁ አጋጣሚ ለወደፊቱም ትምህርት ቢወስዱበት። በእርግጥ አለማወቅ ነው፣ በክፋት አይመስለኝም። አለማወቅ ነው። ያችን አጋጣሚ እንጠቀም በሚል ስሜት ይመስለኛል ካለመብሰል የሚመጡ አስተያየቶች ናቸው። ግን ለወደፊቱ እንዲህ አይነት ሰዎች ሲመጡ ካሜራ ይዘዋል እና እንዲህ አይነት አጋጣሚዎችን ድርጅታችሁን ማስተዋወቅ ነው። ኢትዮጵያዊ ምርታችሁን ለዓለም ማስተዋወቅ ነው። ይሄንን ስካርፍ በጣም እወድሃለሁ እንኳን መጣልኝ ብለህ ቢሰጡ ኖሮ ያንን ስካርፍ ወይም ቲሸርት እንዴት እንደሚያስተዋውቁ ማርኬት ነበር የሚከፍላቸው። የአንድ ስካርፍ ዋጋ ስንት ነው? ለምሳሌ አንድ ስካርፍ ስንት ነው ባለው የገበያ ዋጋ? 500 600 ባለፈው ገዝተናል ለስጦታ ከአፍሪካ ለመጡ። የትኛዋ ስንት ነው የሸጠችው? የሞያ ማህበር ስናከብር ለአፍሪካውያኖች የገዛ ነው። 5000 የሸጠችው የትኛዋ? 5000 6000 3000 እና 6000 ነች። በቃ የአይነት ስግብግብነት ተገቢ አይደለም። እንደው ይታረም። ባለማወቅ ይመስለኛል ብቻ እንደው አገኘን በሚል ስሜት ነው። በክፋት አልወስድባቸውም፣ ወጣቶችም ስለሆኑ አልወስድባቸውም። ለወደፊቱ ግን መንግስትም እንዲህ አይነት ሰዎች አገር የሚያስተዋውቁ ሲመጡ ቢቻል የነሱን ምርት አስተዋውቆ ለ60 ሚሊዮን ስካርፉን ከወደደውና ካስተዋወቀ እኮ ለነሱ ትልቅ ማርኬት መክፈት ነው በዚህ አጋጣሚና እንደው አገርንም ማስተዋወቅ ነው። በዚህ አጋጣሚ እንግዲህ እናዳነች ነው ሰውዬ ይጨበጨበለት ይገባል። ይሄ ብራስሌት የተሸለመው ቴንክ ዩ ብራስሌት ኤግዛክትሊ እንደዚህ አይነት ነገሮችን ነው ማድረግ ያለብን። በመጨረሻ ማለት የምፈልገው ቲክቶከሮቻችን ኢትዮጵያውያን ሁሉም ወደንም ጠላንም ዶክተር አብይ ታሪኩን በወርቅና በአልማዝ ጽፎታል። ማንም ወዲህ ተንጫጫ የሺሻ ቤት በለው ብልጭልጭ በለው ሰውየው የአፍሪካ የኢኮኖሚክ ኮሚሽኑ የአፍሪካ የሶማሌው ኮሚሽነሩ የተናገረውን ሰምታችኋል። ኢትዮጵያ በየቀኑ አዲስ አበባ በየቀኑ የሚሰራው ስራ እኔን ራሱ ሰርፕራይዝ አድርጎኛል። የአፍሪካ መሪዎች እንደ አዲስ አበባ እንደ አዲስ ራሳችንን መገንባት አለብን ብለው በሚያደንቁበት ወቅት ላይ በሺሻ ቤትና በብልጭልጭ የምንሰይመው ስራው ብናራክሰውም ዱጋ አፋን ቀበን ፉኛኒን ባት እንደሚሉት አባቶች እውነት አፋን ቢይዟት በአፍንጫ ታወራለች እንደሚባለው ይኸው ስራው ማውራት ጀመረ። ማን ይደብቀው? ቴዲ የወንዝ ዳርቻውን ብትመለከተው በአይን ማመን የሚያቅትህ የት ነበረን ብለህ ራስህን የምትወቅሰው ዚስ ሪል በቃ ሪል ነው። ከሌላ ሊያፈናቅል ነው ከበደ ሊያፈናቅል ነው እያልን ፖለቲካ ስንጠረቅ ከርመን አሁን አለቀባቸው። አየህ አረኔ የሆነ የቆመ ብረት አይቼ እኔ ራሱ እንትን ይመስለኝ ኢንክሬዲብል ማመን የሚያቅት ቴዲ ምንድነው ስትጎበኙ ታየዋለህ። ወደፊት ማመን የሚያቅት የሚሰራው ስራዎች 24 ሰዓት እየዞሩ እንቅልፍ የለም እና ወደ ኢትዮጵያውያን በዚሁ አጋጣሚ ብዙ ስራ ይሄን ሲባል መንግስት የሚሰራውን አይተች ምናምን ማለት አይደለም። ኮንስትራክቲቭ ኮሜንት ሊሰጥ ይገባል እንጂ የሰራውን ለአገር የሚጠቅም ነገር በሙሉ በማጥላላት ፖለቲካ መስራት ተገቢ አይደለም። ራስ ያዋርዳል። በኋላ ማውራትም ለመተቸትም ስለሚሰግር ትንሽ በቁጠባ አድርጉት ለማለት ያክል ነው። ቴንክ ዩ ቴዲ። ቴንክ ዩ ከልብ አመሰግናለሁ። በዚህ አጋጣሚ ክብር ለሚገባቸው ክብር መስጠትን መርሳት የለብንም። አዶናይ ክብራትና ክብራን አዶናይ የሰራው ስራ ቀንነቱን ያየንበት በፊት የኢትዮጵያውያን ምቀኝነት ምናምን የምለው ነገር አላየንበትም። አንድ የሶሻል ሚዲያ ሰው ማድረግ ያለበትን ከዛም ተሻግሮ ያለ ልጅ ነው። ትልቅ ጭብጨባ ይገባዋል አዶናይ። በነገራችን ላይ አድርሱለት። ከዛ ባሻገር ማነው ደግሞ የታዋቂው ሼፍ ማርከስ ልጁ ሆዱ እንደታመመ ቢቀርሳ አትርፍ ሆኗል። እጅ የሚያስቆረጥም ምግብ ሰጥቶት ማለት ነው። ልደጋግም 3 ጊዜ ልብላ እስኪ ድረስ ማለት ነው። ማርከስ ቴንክ ዩ። ኢትዮጵያ ውስጥ እንዲህም ጣት የሚያስቆረጥም ምግብ እንዳለ አሳይቶናል። ምክንያቱም ያን እንደበላ ምናልባትም ሄዶ ቢሆን ኖሮ አስባችሁታል?
ፎልት ፋይንደሮች ምን ሊሉ እንደሚችሉ ለማርከስም ጭብጨባ ያስፈልጓልና ምናልባትም በዚህ መሃል ስናወራ ምስጋና ለሚገባቸው ሁሉ እንዳንዘል ለማለት ያህል ነው። ቴንክ ዩ ዋንጋሪ። ከዋንጋሪ ቀጥሎ ወደ ጆቢራ እንሄዳለን። ጆቢራ እሺ ምን ትላለህ ወንድሜ? ጤና ይስጥልኝ ቴዲሻ። ሰላም ነው ወይ? ሰላም ነኝ። በዚህ ላይ እኔ በጣም ነው ደስ ያለኝ። እንኳን ደስ አላችሁ መላው የኢትዮጵያ ህዝቦች፣ መላው የኢትዮጵያ ጥሩ ናፋቂዎች። በጣም ነው ደስ ያለኝ። በጣም ነው አንገቴን ቀና ያረኩት። ዛሬ በደስታ ነው ያልኩት ብዬ ነው የሚሰማኝ። በተለይ ኢትዮጵያ ሀገራችን ከዛሬ 7 ዓመት 8 ዓመት በፊት ስፔሻሊ አዲስ አበባ የምትመስለው ሁኔታዎች አንዳንድ ቦታዎች በጣም ከአሳፋሪ የሆኑ ነገሮች እንዳሉባት ስንሰማና ስናይ የቆየን ነገር ነው። ዛሬ ግን ያ ሁሉ አልፎ መስመሩ ሁሉ ንጹህ ሆኖ ሁሉ ነገር እንግዳ አቀባበላችን፣ የከተማው ጽዳት፣ የከተማው ግንባታው ሁሉ ነገር በጣም እኔ ከጠበቅኩትና ካሰብኩት በላይ ነው እና እውነትም ራዕይ ያለው መሪ አገር መምራት ማለት ይሄ ነው። እኔ የመንግስት ደጋፊም አይደለሁም፣ ግን ደግሞ ጥሩ ነገር ሲሰራ ጥሩ ነው ብለን መነሳት አለብን። መጥፎ ነገሮች አሉ። መጥፎ ነገሮች ደግሞ በሂደት የሚፈቱ ነው። ትላንትና ያቺ ሀገር ብዙ አይነት ችግር ያለባት፣ ብዙ አይነት ችግር ያሉብን፣ ያ ሁሉ ችግር የአንድ ሰው የመንግስት ሳይሆን የሁላችንም ችግር ነው። ያንን ሁሉ ችግር ተሸክመን ዛሬ ሀገራችን በለውጥ ጎዳናና ትልቅ ለውጥ እየታየበት ያለበት በመሆኑና ዛሬ ይሄ ዓለም አቀፍ በዓለም ህዝብ ፊት የሚታወቅ ልጅ ያችን ሀገር ገጽታ ለህዝብ ማሳየቱ በዚህ አይነት እኔ በእውነት የአዲስ አበባን ህዝብና እዛ የተሰበሰቡ ወጣቶችን፣ ሽማግሌዎቹን፣ በፈረስ የመጡትን ሁሉንም በጣም ሳላደንቅ አላልፍም። በጣም ነው የኮራውበት። ኢትዮጵያ በመሆኔ በጣም ነው፣ በትውልዴም ኢትዮጵያ በመሆኔ ኮራለሁ፣ ወደፊትም ኮራለሁ። በአገሬ በጣም ነው ኮራውት ለማለት እፈልጋለሁ። አሁንም ደግሞ ኢትዮጵያ ከመቼውም ጊዜ በበለጠ ሁሉ ነገር እየታየና ሂደት በሂደት ለውጦች እየመጡ እየታዩ እያየን ነው እና ስለዚህ እግዚአብሔር ሀገራችንን ወደፊትም አናት ላይ ያውጣት። አንተ እንዲያልከው የኢትዮጵያ ጠላቶች እየወደቁ እየተንጠባጠቡ ይላሉ እንጂ ኢትዮጵያ ማማ ላይ መውጣቷ አይቀርም። ኢትዮጵያ ማደጓ አይቀርም። ኢትዮጵያ ታሪኳ መለወጡ አይቀርም። የራብ ታሪካችን፣ የጥላቻ ታሪካችን፣ የእርስ በርስ መጠላላት ታሪካችን ያ ሁሉ ተለውጦ ኢትዮጵያ የምንወዳት ሀገር፣ ኢትዮጵያ ሁላችንም የምትሰበስብ ሀገር፣ ኢትዮጵያ የሁላችንም የእድገት ሀገር እንደምትሆን ተስፋ አለኝ እና ስለዚህ ደስታዬን ለመግለጽ ነው። እንኳን ደስ አላችሁ። የኢትዮጵያ መንግስት እንኳን ደስ አለ። የአዲስ አበባ ህዝብ እንኳን ደስ አለ። የአዲስ አበባ መስተዳደር እንኳን ደስ አለ። እናንተም ደግሞ ጥሩ ለኢትዮጵያ የምትመኙ ጥሩ ነገር ለኢትዮጵያ የምታልሙ ከቀን ከሌሊት አዲስ አበባ ላይ ሲሰሩ የቆዩ የቀን ሰራተኞች እያንዳንዳችሁ ድካማችሁ መሬት አልወረደም። በጣም ደስ ብሎናል። እንኳን ደስ አላችሁ ለማለት ፈልጋለሁ። አንተም በኢትዮጵያዊነት አሁን እያሳየው መጥፎ ነገር በሚታይበት ሰዓት በመጥፎ አንስተ ጥሩ ነገር በሚታይበት ሰዓት ደግሞ በጥሩነቱ አገርህን ማማ ላይ ያወጣ ነው። በጣምውን አመሰግናለሁ። ራስን ሆነ ኑር። በዚች ምድር ላይ 100 ዓመት አንኖር። ስንኖር አገራችንን ስሟን በጥሩ ነገር አንስተን በጥሩ ነገር አገራችንን አሳይተን ማለፍ አለብን እላለሁ። በጣም አመሰግናለሁ። ቴንክ ዩ ብራዘር።